አብ ወልድ መንፈስ ቅዱስ አምላክ ናቸው የሚል ለምንድን ነው መጽሐፍ ቅዱስ ላይ የለን? ያችሁ መልሰው እስኪ። ይሄ ቃል በቃል አብ ወልድ መንፈስ ቅዱስ አምላክ ናቸው የሚል ቃል በቃል የለም። እኔ ግን ገልጬ መንፈስ ቅዱስ አምላክ መሆኑን፣ ኢየሱስ አምላክ መሆኑን፣ እግዚአብሔር አብ አምላክ መሆኑን አሳያለሁ። ምክንያቱም ቃል በቃል እንዲህ ለምን አልተጻፈ? ሶስት አምላክ አይደለም። ካንተ ጋር ላውራ አንድ አምላክ ነው። ቀሪ ጋር ታወራለህ። ችግር አንዴ ሳራሽ ልጁን ትያዝ። አንድ አምላክ ካለ ሶስት አካል ያለው ማለት ነው። በሶስት አካል የተገለጠ። እሺ ይሄ መጽሐፍ ቅዱስ ላይ ያስተምረው በዚህ ያመነ ነብይ አለ? ሶስት አካል ብሎ ያመነ ነብይ ሶስት አካል አለ ብሎ ያመነ ነብይ አለ ወይ? ብሉይ ኪዳን ላይ ክርስቶስ ኢየሱስ በአካል አልተገለጠም አይደለ? ስለዚህ ነቢያት አያምኑም ማለት ነው። ያምናሉ እንጂ። ነገር ግን አሁን እያልክ ያለው አንተ ነብይ ቃል በቃል ይኸውልህ፣ ቆም እዚህ ጋር ነው። የለም ያመነ አንድ ነብይ ስጠኝ። እሺ ምን ብሎ ያመነ? አሁን ቃል በቃል አንተ አሁን እያልከኝ ያለው ቃል በቃል እያልከኝ ቃል በቃል አይሆን ችግር አይሆን። ቃል በቃል በሐሳብ ደረጃ የትኛው ነብይ ነው አብ ወልድ መንፈስ ቅዱስ አምላክ ናቸው ብሎ ያመነ? ይኸውልህ መጽሐፍ ቅዱስ ነው የምናወራው። መጽሐፍ ቅዱስ ላይ ክርስቶስ ኢየሱስም የተገለጠው በአዲስ ኪዳን ነው። መንፈስ ቅዱስም ራሱን የገለጠው በአዲስ ኪዳን ነው። ስለዚህ ነቢያት አምላክን አያውቁትም ነበር? ያውቁታል። ለምሳሌ ነቢያት እንደሚያውቁት ማስረጃ ልስጥህ። አዎ አብ ወልድ መንፈስ ቅዱስ እንደሚያውቁ ማስረጃ። ለምሳሌ ስለ ወልድ እንደሚያውቁ ልስጥህ። እሺ ስጠኝ። ስለ ወልድ እንደሚያውቁ ዕብራውያን አንድ አውጣ። መጽሐፍ ቅዱስ ዕብራውያን አንድ አውጣ። ዕብራውያን አዲስ ኪዳን ነው። በነቢያት ጊዜ የነበረ መጽሐፍ አይደለም። ከነቢያት መጽሐፍ አሳየኝ። ወደ ኋላ ለመሄድ ፈልጌ ነው። ከዕብራውያን ጀምሬ ዕብራውያን አዲስ ኪዳን ነው። አሁን እያጭበረበርክ ነው ያለው። ዕብራውያን አዲስ ኪዳን ነው። እኔ የጠየኩህ ከብሉይ ኪዳን ነው። የምን ማጭበርበር ነው? ለምንድን ነው በትክክል እያወራሁ ማጭበርበር የምትለው? ዕብራውያን እሺ፣ ባርኮት እያጭበረበርክ ነው። ላሳይክ። ዕብራውያን መጽሐፍ ነው። ዕብራውያን አዲስ ኪዳን ነው። በቃ እኔ ጠየኩህ ደግሞ ሐሳቤን አስጨርሰኛ። ለምንድን ነው ሙሉ ይኸውልህ፣ ሐሳቤን ጊዜ ስጠኝና አስጨርሰኛ። ስለምን እያወራሁ እንደሆነ አውቃለሁ አይደል? አልገባም። ጥያቄና አስረዳ ድገሚ። ከነቢያት መካከል ወልድን የጠቀሰ ወይ ስለ ወልድ ያወራ ወልድ መኖሩን የተናገረ አንድ ጥቀስ እያልክ ነው አይደለም? አልጠየኩም እንደዛ። እሺ አልሰማህም። ጥያቄ ያ ዝም ብለህ የምታወራው ጥያቄውን ሳሰማ የምታወራው አያ ታዝናለህ። የምን ታዝናለህ? አያችኋል። የመለስከው ጥያቄው ራሱ አልገባውም። አዘንኩብህ። ሌላ ጊዜ ችግር የለም ከመመለስ ረጋ ብለህ ለማዳመጥ ሞክር። እሺ አይ አይደለም፣ ረጋ ብለህ አዳምጣ ነው ልድገምልህ። እሺ ሀቢቢ አዳምጥ። ጥያቄያችን አብ ወልድ መንፈስ ቅዱስ የሚል ከመጽሐፍ ቅዱስ አሳየን አልኩህ። የለም አልከኝ። ማሻአላህ። ከሌለ አብ ወልድ መንፈስ ቅዱስ አምላክ ናቸው ብሎ ያመነ ነብይ አለ ስልህ አዎ አለ አልከኝ። ልታቀርብ አልቻልክም። ቀጥሎ ግን ባላሳየህም ይሄንን ኢየሱስን ግን የሚያውቁት ነቢያት አሉ አልከኝ አይደል? ይሄን ያልከው ትክክለኛ አይደለ? ባልኩት እንድንግባባ ነው ሀቢቢ። ስለዚህ ምን ታደርጋለህ? የትኛው ነብይ ነው ኢየሱስ አምላክ ነው ብሎ ያመነ? ማስረጃ ቀላል እኮ ነገር ነው። አሳየኝ። እሺ ያው ከነቢያት መጽሐፍ ነው። እሺ አሁን ሳወራ መሀል አትግባና እድል ስጠኝ። ዕብራውያንን ያነሳውበትን ምክንያት እነግርሃለሁ። ቀጥል። ይኸውልህ ዕብራውያን እንደዚህ ይላል፣ መላእክቱ መናፍስት የሚያደርግ ካለ በኋላ ቁጥር 7 ላይ ወርዶ ስለ ልጁ ግን ይላል አምላክ ሆይ አይደለም የሚለው እንትን ይምሩ እየወጣ ይኸውልህ አምላክ ሆይ ዙፋን ከዘላለም እስከ እያወራው ነው። አምላክ ሆይ ይላል ስለ ልጁ ግን አንድ ባርኮት ኧረ እባክህ ቆይ ኢምራን ጥቅሱን ይክፈትልህና እንትን ለአንተ እኮ የሚመች ሲቹዌሽን እንድፈጥርልህ ነው እየወጣ እንትን ከምትል ኢምራን ጥቅሱን ይከፍትልሃል። ሌላው ደግሞ ኢምራን በተቻለ መጠን እንትን ቢያደርገው አንተ አሁን የትኛው ነብይ ነው ስላልከው ለምሳሌ አበበ የሚባል ነብይ ይበለንና ከዛ ወደ ጥቅሱ ይሄድ፣ ወይ ደግሞ እንደዚህ የሚባል ነብይ ከዛ ወደ ጥቅሱ ማለት ነው ይከፍትልሃል ጥቅሱ ወይ ደግሞ እኔም እከፍትልሃለሁ። ዳዊት ስለ ዳዊት ነው ማወራው። ዳዊት ስለ ክርስቶስ ኢየሱስ በብሉይ ኪዳን የተናገራቸው ትንቢቶች ገና ሳይመጣ የተናገረው አምላክ እንደሆነ ስለተናገራቸው ትንቢቶች እነዛ ትንቢቶች ደግሞ ፍጻሜ እንዴት አገኙ የሚለውን አሳይሃለሁ ነው። እሺ ያከፍቻለሁ።
እሺ ስለ መላእክትም ይላል። መላእክቱ መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል። ስለ መላእክት ማለት ነው። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። እዚህ ጋር እያወራ ያለው ስለ ልጁ ነው። ስለ መላእክቱ ላይ መላእክትን መናፍስት አገልጋዮችን ደግሞ የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል ይላል። ስለ ልጁ ይሄ ትንቢት ነው። ይሄ ትንቢት የት ነው የተነገረው? ለሰለሞን የተነገረ ትንቢት፣ በብሉይ ኪዳን የተነገረው ትንቢት በአዲስ ኪዳን ፍጻሜ አግኝቷል። ስለዚህ በብሉይ ኪዳንን እሺ እንግባ በማለት ነው። አንደኛ ይሄ ጥቅስ የሚያወራው ስለ ኢየሱስ አይደለም፣ ስለ ሰለሞን ነው። ሁለተኛ ይሄን ጥቅስ ማሳየት ያለብህ ከዕብራውያን ሳይሆን ከመዝሙረ ዳዊት ነው። ስለዚህ መዝሙረ ዳዊት ላይ ከፍተህ አሳየን። ሶስተኛ እዚህ ጋር የሚለው ጽድቅን ወደድክ አመፃን ጠላህ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። አምላክ ይሄን ሰው የቀባው ምንድን ነው? ሰውየው ጻድቅ ስለነበር ነው። ከጓደኞቹ መርጦ የቀባው ጻድቅ ስለነበር። ስለ አምላክ አያወራም። ሲጀምር ስለ አምላክ አያወራም። አሁን ታደርግልኛለህ? መጀመሪያ እሱ ላይ እንመጣለን። መጀመሪያ ጥቅሱ የት ነው ያለው? እሺ ጥቅሱ ወጥቼ ላምጣልህ? ስለመውጣት ሆነ ወጥተህ አምጣ። ካላው ካለቅም ላይ እናግዛለሁ። እስከዛ ድረስ ሰላም አለይኩም፣ እንዴት ናችሁ? ሰላም ወራህመቱላህ። እሺ እዚህ 8000 አዎ አሁን አንብበው። ይሄን መዝሙር በመስት ይሄን ከፍቼዋለሁ። እዚህ ጋር ይወደ ጥያቄ በትክክል ስማኝ። መጀመሪያ እዚህ ጋር ዕብራውያን ላይ ስለ ልጁ ግን ያለው እያወራ ያለው ስለ ክርስቶስ መሆኑን ከላይ ከቁጥር 1 ጀምሮ አንብበን እናያለን። አንተ አሁን ዋሽታል። ምንድነው ያልከው? ስለ ለሰለሞን ነው ብለሃል። ሰለሞን አምላክ አይደለም፣ ስለ ልጁ ግን አምላክ ሆይ ይላል። ስለዚህ እዚህ ጋር ሰለሞን አምላክ ነው ማለት ነው። ትክክል። አምላክ የሚያውቀው ለሰዎች ይውላል። ኢቭን ሙሴ ራሱ አምላክ ነው። ሙሴ ራሱ አምላክ ነው። ዳሳይ የመንግስት በትር የቅንነት በትር ነው ይላል። መንግስት የዘላለም ነው ይላል። የሰለሞን መንግስት የዘላለም መንግስት ነው። አዎ የዘላለም መንግስት ነው። ወላሂ ያሳይካለሁ ነው። መጀመሪያ ከአምላክ ልጅ አንተ ዘጸአት ምዕራፍ 7 ቁጥር 1 እስከ አንብበው። ምንድነው የሚለው? ለፈርዖን አምላክ አድርጌሃለሁ ይላል። ሙሴ ምንድነው? ሰው ነው፣ ነቢይ ነው። ግን ምን ተብሏል? እግዚአብሔር ምን ያደረገው? አምላክ። ይሄን በእንግሊዝኛው ክፈተው። ከፍቷል። ያ አሃ ያቺ አማርኛ እኮ በእንግሊዝኛ ሄዳ አንብበው። በእንግሊዝኛ ያ አያቻ ሙስሊም ምን አንብበው። ይኸውልህ እግዚአብሔር አምላክ ሲሆን ማለት ነው። ቆይ አንብበው መጀመሪያ። እግዚአብሔር አምላክ ጋድ ነው። ይሄ እግዚአብሔር የሚወክል ጋድ አይደለም። ታውቃለህ፣ በካፒታልና በስሞል ሲጻፍ ያኛውን በስሞል ነው ያለው። ያኛውን በማሳያ እሱን በስሞል ነው። ግን አንድ አንብበው። ምንድነው የሚለው? ጋድ። ስለዚህ ሙሴ ምን ተብሏል? ሙሴ አምላክ ተብሏል። ይሄ አለ ጎንጂ በቃ። ስለዚህ እዚህ ጋር ማምለክ የተባለ ሰለሞን። አሁን ይሄን አንብብ። አንብቤዋለሁ እኮ ማውቀው ነው። አንብብላቸው። አሁን ያ ጀማ ይሄ ጥቅስ ስለ ኢየሱስ ነው የሚያወራ ያለው እንዳረሱ። እሺ ይሄ ጥቅስ የሚያወራው ስለማን ነው? ስለ ኢየሱስ ነው። መዝግቡ፣ ኮሜንት ጻፉልኝ አንዴ። ይሄ ጥቅስ የሚያወራው ስለ ኢየሱስ ነው በሉ፣ ኮሜንት ነው። ስለ ኢየሱስ ነው። ስለ ኢየሱስ እንደሚያወራ ደግሞ ሄደን የምናየው እዚህ ጋር አንብባ አንዴ። ቆይ ረጋ በል። ኮሜንት ውስጥ መዝግቡ አንዴ። ኮሜንት ውስጥ መዝግቡ። አንተ አንብባ ቀጥል። እሺ ሄደና ዕብራውያንን ክፈት። መዝሙረ ዳዊት ነው። መዝሙረ ዳዊት ከፍቼ ቀጥል። አንብበው። መዝሙረ ዳዊት 45 ከቁጥር 6 ያው ከፍቼዋለሁ። አንብበው ከመጀመሪያው ጀምረህ። ከቁጥር 6 ነው ያልኩህ። ከአንድ ጀምር። ይሄ ለምን ፈራው? 6 ጀምራል። ለምን አንድ ፈራው? አሁን ለምን ፈራው? ክርስቲያን ሳራ ታዘቢ ይሄን አላነብም ዘልዬ እዚህ ጋር ገባለ። ከምዕራፍ 1 ጀምሮ እንዴት ነው? ከምዕራፍ 1 ጀምሮ እስከ መጨረሻ ያወራል ብያ። ቆይ ረጋ በል፣ አትቸኩል። ረጋ መጀመሪያ ሙሉ መነበብ አለበት። ያወራል ያልኩት ቁጥር 6 ነው። ረጋ አትረብሽ። ሙሉ አውዱ መታየት አለበት። ሙሉ አውዱ ስለማን እንደማ መታየት አለበት። ረጋ በል አንዴ ፕሊስ፣ እባክህን ባርኮት። አሁን ያ ጀማ ታዘቡ፣ ክርስቲያን ታዘብ እያለ ያለው ይሄን በሙሉ ዘልዬ እዚህ ጋር መጥቻ አወራለሁ ነው የሚለው። ለምን ከላይ ከሆነ ከባድ ነገር እንዳለ ያውቀዋል። ይሄ ነገር አይቶታል። ለዛ ነው። ስለዚህ ባርኮት የመጨረሻ ዕድል አለ። የምታነብ ከሆነ አንብብ፣ ካልሆነ ግን የሚያወራው ስለ ሰለሞን እንደሆነ አምነህ ትወጣለህ። ታነባለህ አታነብ? አንድ ምርጫ ብቻ ነው ያለ። ላውርድህ ነው። ታነባለህ አታነብ?
እንዲማ ተረጋጋና መጀመሪያ እንደማመጣ እኔ ያልኩት መጽሐፍ ስለ ያጨበርከን ያለው እኛ ጋር ማጭበርበር አይፈቀድም። ሙስሊም ቤት ማጭበርበር አንተ ያጭበረበርክ ነው። ይኸውልህ ስለ መጽሐፍ ቅዱስ በደንብ አላወቅም። ለምን አታነብልንም? ባልኩት ትምህርት ነው እያስተማርከን ነው። በዛው እንማር። ለምን አታነብልንም? እንዴ ቀላል እኮ ነው። ጥቅሱን ያመጣሁት እኔ ነኝ አይደለ? ሳራ ጠይቀሽኝ ነው። ከዛ ስለ ኢየሱስ አምላክነት የተናገረውን እያመጣውልሽ ነው። ትንቢት ተነግሯል አልኩሽ። የተነገረው ትንቢት ደግሞ ይኸውልሽ፣ የተነገረው ትንቢት ለምሳሌ ብዙ አለ። ጠላቶችን የእግርን መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ጌታ ጌታዬን አለው ዳዊት ሲል፣ እችኛዋ ጥቅስ እችኛዋ ትንቢት ቀጥታ ስለ ክርስቶስ ናት አልኩ። አሁን ደግሞ መዝሙረ ዳዊት 45 ከቁጥር 6 ላይ ስለ ሰለሞን እየተናገረ ትንቢትን ስለ ክርስቶስ ነው የተናገረው። ምክንያቱም የዛን ዘመን ክርስቶስ ብለው አይናገሩም። ማሻአላ አንዴ ቆይ ዝጋ። አዎ ስለዚህ ይኸውልሽ አንዴ አቁሜሃለሁ። አጨብጭቡ ኮሜንት ላይ ስለ ሰለሞን እያወራ ነው አለ። ስለ ሰለሞን እያወራ ግን ኢየሱስም አለ ነው ያለው። ስለዚህ ወገናችን ባርኮት በመጨረሻ ሰዓት አልሐምዱሊላህ ስለ ሰለሞን እንደሚያወራ አምኗል። አንደኛ ሁለተኛ ትንቢት ለሌላ ጊዜ ዕውቀት ይኑርህ። ሲነበብ መደረግ አለበት፣ ከመጀመሪያ መታየት አለበት። አውዱ ስለማን እንደሚያወራ መታየት አለበት። ግን አንተ ስለፈራው አላነብም ብለሃል። ህዝቡ ታዝበዋል። ለነበረን ቆይታ እናመሰግናለን። ያው ክርስቲያኖች እዩት፣ በቃ አንብብ ሲባል አያነብም። እድል ሰጥቼዋለሁ፣ አላነበበውም። ግን መጨረሻ ስለ ሰለሞን እንደሚያወራ አምኖ ወርዷል። ስለዚህ አጀማ አያችሁ አይደል? ይሄን ያልናችሁ የትኛውም አካል ገብቶ ሶስቱ አካሎች ሶስቱ አምላኮቹን ሊያስረዳ አይችልም። ኢማ ካልዋሸና ካላጭበረበረ በስተቀር ለዛ ነው